ውድ የጌታ ወገኖችና የእግዚአብሔር ቤተሰቦች እግዚአብሔር ስለ ሁሉ ነገራችን መልስ አለው። ሐሳቡንም የጠቀለለው በቅዱሳት መጻሕፍት ነው። ስለዚህ ይህ የዩቲዩብ ቻናል ዋና መልእክቱ መልስ ወዳለው ቅዱስ መጽሐፍ እንድንመለስ ስለሆነ ስለ ሕይወታችን፣ ስለ እምነት መሠረታችን፣ ስለ ማኅበራዊ መስተጋብራችን፣ ስለ ነፍሳችን እውነተኛ ምግብ፣ ስለ ሁሉ ነገራችን ዛሬም ቢሆን ቃሉ ይናገር። ቀጣይ መልእክቶችን ለማግኘት ሰብስክራይብ ያድርጉ፣ ሼርም ያድርጉ፣ ላይክ በማድረግ የቻናሉ ቤተሰብ አባላት ይሁኑ። ውድ የቃሉ ይናገር የዩቲዩብ ቻናል ተከታታዮች በእግዚአብሔር አብ ፍቅር የተወደዳችሁ በልጁም በኢየሱስ ክርስቶስ ደም ከኃጢአታችሁ የታጠባችሁ ደግሞም ርስቱ ለመሆን በመንፈስ ቅዱስ የታተማችሁ ቅዱሳን ሁሉ እንደምን ቆያችሁ? ጌታ ይመስገን እኔ ደህና ነኝ። ይህንን ትምህርት የማቀርብላችሁ በጌታ ኢየሱስ በማመን ያገኛችሁትን ድነት እንድትጠራጠሩ ለማድረግ አይደለም። የዘላለም ዋስትና ስለሆነው ድነታችን ጥያቄ ፈጥሮባችሁ ተስፋ እንደሌላቸው ልጆችም የቆዘማችሁ እንድትኖሩ አይደለም። በአንደኛ ዮሐንስ ምዕራፍ 5 ቁጥር 13 ላይ ሐዋርያው ዮሐንስ እንደተናገረው የዘላለም ሕይወት እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ ስለምታምኑ ይህንን ጽፌላችኋለሁ ይላል። ምክንያቱም በልጁ በኢየሱስ ክርስቶስ በእውነት ከልባቸው ለሚያምኑ ሁሉ በእግዚአብሔር በኩል እችን ያዙልኝ፣ በእግዚአብሔር በኩል 100% መዳናቸው ወይም ድነታቸው የተረጋገጠና ዋስትና ያለው ጉዳይ ነው። ስለዚህ የዚህ ትንሽ ትምህርት ዓላማ በእግዚአብሔር ዘንድ ለዘላለሙ የተገባልንን የድነት ወይም ዘላለም ሕይወትን የማግኘት መንገድ ማለት ነው። ይህንን ተስፋ ምንነቱና በእምነት እስከ መጨረሻው የምንይዝበት መጽሐፍ ቅዱሳዊ መንገድ ለመጠቆምና በአንጻሩ ደግሞ ባልተረጋገጠ ባዶ ተስፋና የዘመኑ የርካሽ ጸጋ ስብከት አየር ላይ ተንሳፈን ከእግዚአብሔር ሐሳብና ከመንገዱ ተንሸራተን እንዳንወጣ መጽሐፍ ቅዱሳዊ የሆነ እገዛን ለመስጠት ነው። እስከ መጨረሻው 2 ክፍሎች አሉት። ሁለቱንም ክፍሎች ከተከታተላችሁ ሁሉንም መጽሐፍ ቅዱሳዊ የሆኑ መልሶች ከነማብራሪያ ጥቅሶቻቸው ጋር እንደሚታገኙ እርግጠኛ ነኝ። ስለዚህ ቀጥታ ወደ መጀመሪያው ትምህርት ክፍል እንሂድ። ተከታተሉ። እንግዲህ የዘላለም ዋስትና ስንል ድነት ማለት ነው። እግዚአብሔር ልጁን የላከበት ዋና ዓላማም ድነት ነው። ለመሆኑ ድነት ወይም ደህንነት ምንድን ነው? በመጽሐፍ ቅዱሳችን ውስጥ በቀደሙት ትርጉሞች ደህንነት ወይም መዳን ተብሎ የተጠራ ሲሆን ድነት ወይም በእንግሊዝኛው አጠራር ሳልቬሽን የሚለው ቃል በቀጥታ ትርጉሙ መዳን፣ ከጥፋት መትረፍ ወይም ነፃ መውጣት ማለት ነው። በክርስትና እምነት ድነት ማለት አንድ ሰው ከኃጢአት ቅጣት ወይም ከዘላለም ሞት ነፃ ወጥቶ ከፈጣሪ ወይም ከእግዚአብሔር ጋር የሚታረቅበት መንገድ ነው። ይህም የሚከተሉትን ያጠቃልላል። ከኃጢአት ነፃ መውጣት፣ የሰው ልጅ ካለበት የጥፋት መንገድ ተመልሶ ንጹህ የሚሆንበት ሂደት ማለት ነው። ወይም የዘላለም ሕይወት ዋስትናን ማግኘት፣ ከዚህ ዓለም ሕይወት በኋላ አሁን ከምንኖረው ኑሮ በኋላ ካለው የነፍስ ጥፋት ተረፎ ከእግዚአብሔር ጋር የዘላለም ኑሮን በገነት ወይም በመንግስተ ሰማይ መቀጠል ማለት ነው። እንግዲህ ድነት የሚገኘው ዝም ብሎ የሚመረጭ ነገር አይደለም። እግዚአብሔር ሁሉን የሰው ልጆች የማዳን ሐሳብ አለው። ምክንያቱም የእግዚአብሔር ፈቃድ ሰዎች ሁሉ እንዲድኑና የእግዚአብሔርን ፈቃድ እንዲያውቁ ነው። ከዚህ እግዚአብሔር የውስጥ ሐሳብ እግዚአብሔር አንድም ሰው እንዳይጠፋ ይፈልጋል። ታዲያ ለምን ሁሉም አልዳኑ ልትሉኝ ትችላላችሁ። ሁሉም ያልዳኑበት ምክንያት 2 ነገሮች መሟላት አለባቸው። አንድ ሰው ሙሉ ፍጹም የሆነ ድነትን ያገኝ ዘንድ በእግዚአብሔር በኩል ሁሉ ዋጋ የተከፈለ ቢሆንም 2 ነገሮች መሟላት አለባቸው። አንደኛ
የእግዚአብሔር ጸጋ መኖር አለበት። ሰው ብቻውን መዳን አይችልም። የእግዚአብሔር ጸጋ መኖር አለበት። ሁለተኛው በጣም አስፈላጊ የሆነው ደግሞ የሰው እምነት። ሁለተኛው ምናል የሰው እምነት፣ ሁለቱ ማለት ነው። የእግዚአብሔር ጸጋ፣ የሰው እምነት። የእግዚአብሔር ጸጋ ስንል ምን ማለታችን ነው? ለሁሉም እግዚአብሔር ከቸርነቱ የሰጠው የፍቅር ስጦታ ማለት ነው። እንግዲህ መጽሐፍ ቅዱሳችንን ስትገልጡ በቲቶ ምዕራፍ 2 ቁጥር 11 ላይ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይላል። የፍቅር ስጦታ ስለመሆኑም ኢየሱስ ራሱ በዮሐንስ ወንጌል ምዕራፍ 3 ከቁጥር 16 ላይ በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። ምን እስኪያደርግ ድረስ? አንድያ ልጁን እስኪሰጥ ድረስ። ይህ ማለት ስጦታ ማለት የእግዚአብሔር ቸርነት፣ የእግዚአብሔር የፍቅር ስጦታ ይህ ነው የእግዚአብሔር ጸጋ የምንለው። ሐዋርያው ጳውሎስ ደግሞ እግዚአብሔር በፍቅር ዓለምን ለማዳን ልጁን የሰጠበትን የመጽሐፍ ቅዱስ ቃልን ይህንን ዜና የሚሰብከውን ቃል መልካም ዜና ወይም ወንጌል ብሎ ይጠራዋል። ወንጌል ማለት ምን ማለት ነው? እስቲ ዝርዝር ጉዳዩ ዝም ለሁሉም ሰው ቆሞ ሃይማኖትን ሲሰብክ ወንጌል ይሰብካል ማለት አይደለም። ማንም ማይክ የያዘ፣ ፀጉር ያበጠረ፣ ካራባት ያሰረ፣ መንፈሳዊ ኢየሱስ ብሎ የጀመረ ወይም አንድ የሃይማኖት ሰውን ጠርቶ የጀመረ ሁሉ አሁን ስብከተ ወንጌልን እየሰበከ ነው ማለት አይደለም። ወንጌል ቁልፍ ነገሮች አሉት እና እንደ ሐዋርያው ቅዱስ ጳውሎስ አገላለጽ መሰረት በአንደኛ ቆሮንቶስ ምዕራፍ 15 ከቁጥር 1 እስከ 5 ላይ ያለውን እስቲ አብረን እናንብብ። እንዲህ ይላል፣ ወንድሞች ሆይ የሰበኩላችሁን ደግሞ የተቀበላችሁትን በእርሱም ደግሞ የቆማችሁበትን በእርሱም ደግሞ የምትድኑበትን ወንጌል አሳስባችኋለሁ። ምንም ያደርጋችሁበት? የተቀበላችሁት የቆማችሁበት ደግሞ የምትድኑበትን ወንጌል አሳስባችኋለሁ። በከንቱ ካላመናችሁ በቀር ከልብ ብታስቡት በምን ቃል እንደሰበኩላችሁ አሁንም አሳስባችኋለሁ። እኔ ደግሞ የተቀበልሁትን ከሁሉ በፊት አሳልፌ ሰጠኋችሁ፣ እንዲህ ብዬ መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ፣ ተቀበረም፣ መጽሐፍም እንደሚል በሦስተኛው ቀን ተነሳ፣ ለከፋም ታየ፣ በኋላም ለ12 ታየ፣ ከዛ ጭንገፍ ለሆንኩም ለእኔም ታየ እያለ በቀጣይ ቁጥር 6 እና 7 ይቀጥላል። ወንጌል ይሄን ያካትታል። ቁልፍ ነገሮች እንዳትረሱ። አንደኛ ወንጌል የሚያካትተው መጽሐፍ የሚለውን ሐሳብ ላይ ነው የምነሳው። ቅዱሳት መጽሐፍት በትንቢት የተነገረውን ተስፋን መሰረት አድርጎ መጽሐፍ እንደሚል። ሁለተኛ ስለ ኃጢአትን መሰረት ያደረገ ፈውስ ነው። ሰዎችን ከኃጢአት ነውና ስለ ኃጢአታችን ማን ሞተ? ክርስቶስ ሞተ። ቁልፍ ነገሮች። ከዛ ምን ሆነ? ተቀበረ። ከዛ መጽሐፍ እንደሚል ምንን ከሞትም ተነሳ። ከዚያ ታየ። ተረት ብቻ አይደለም፣ ለብዙዎች ታየ፣ እንደውም አረገ፣ ተመልሶም ይመጣል ለፍርድ። ወንጌል እነዚህ ቁልፍ የኢየሱስ ሙሉ የመበጀት ሙሉ ሂደታዊ ታሪክ ላይ ያጠነጠነ እንጂ አንዳንዶቻችን እንደምንሰብከው ምድራዊ ስኬቶች የምንዘረዝርበት ስብከት አይደለም ማለት ነው። በእግዚአብሔር ጸጋ ውስጥ የተጠቃለለ የቸርነትና የፍቅር ስጦታው ይህ ነው። በሰው በኩል ደግሞ ሁለት ያስፈልጋሉ ብለናል ለድነት። አንደኛው እግዚአብሔር ጸጋ ብለናል። ሁለተኛው የሰው እምነት ነው። እንግዲህ እምነት ስንል ዝም ብለን ቫኪዩም ቃል ማለት አይደለም። አንዳንድ ጊዜ በቃ እኔ አምኛለሁ ጨርሻለሁ ብለን የምንገላገላት፣ አንዳንድም እጅ ስላነሳን መሪው የምናገረውን ተከትለን ስላለን በውስጣችን እምነት የተፈጠረ ይመስለንና እኔማ ጌታን ተቀብያለሁ፣ እኔማ ተጠምቄያለሁ፣ እኔማ እምነትን አጸና ብለን የምንመሰክር ልንኖር እንችላለን። እነዚህ በወንጌል ውስጥ የተካተቱ ትክክለኛ ቅዱሳት
ምስጢራትና ስርዓቶች ናቸው። ትክክል ናቸው። ነገር ግን እምነት ከዛ ያልፋል። ዝም ብሎ የሆነ መግለጫን ተናግሮ ወደ ቤት መሄድ ማለትም አይደለም። ወይ አንድ ቤተ እምነት አባል ሆኖ ሃይማኖት አለህ እንደ ስንባል አዎ አለን፣ አዎ አለኝ ብለን ለሰዎች የምንመልሰው መልስ አይደለም። እምነት ማለት ከእግዚአብሔር ጋር ያለን ዝምድና ነው። ይህንን እምነት ውስጥ ብዙ ዝርዝር ጉዳዮች አሉ። አንድ ሰው አመነ ማለት ቆሜ በቃ አምኛለሁ ቻው ምን ባባለበት አይደለም። አንደኛ እምነት የሚጀምረው ከላይ እንደተናገርነው የወንጌልን ቃል መስማት። አንድ ሰው ለድነት እጩ መሆን የሚችለው መጀመሪያ ሊያድን የሚችለው ያ የእግዚአብሔር ኃይል የሆነው የወንጌል ቃል ለዛ ቃል ኤክስፖዝድ የተጋለጠ መሆን ያስፈልጋል። ለዚህ ነው ብዙ የወንጌል ስርጭትና ስብከት እንድንሰራ ክርስቲያኖች የምንገደደው። ስለዚህ ሰዎች እንዲድኑ መጀመሪያ ንጹህ ወንጌል ሊሰበክ ይገባል። በዚያን ጊዜ ነው ሰዎች ኤክስፖዝድ ሆነው አንደኛ እርምጃ መስማት የሚለው እነሱ ጋር ይደርሳል። የሰሙት ነገር ውስጣቸው ካለው ነገር ጋር ከማንነታቸው ጋር ይወቅሳቸዋል። ከዛ ምን ያደርጋሉ? ይቀበላሉ ማለት ነው። ይቀበላሉ። ክርስቶስ ስለ ኃጢአተኞች ሞት የሚለው ስብከት እሱም ኃጢአተኛ እንደሆነ እሱም የወደቀው አዳም ልጅ እንደሆነ ያምንና ጸጸት ውስጥ ይገባል። በዚህ አይነት ሁኔታ እኔ ጠፍቻለሁ የሚል ጸጸት ውስጥ ከገባ በኋላ ያ ቃል ለኔም ነው፣ ስለ ኃጢአተኞች አይደል ያለው፣ እኔም ኃጢአተኛ ስለሆንኩ ለኔም ነው ብሎ ምን ያደርጋል? ይቀበላል። መጀመሪያ ሰማ፣ ከዛ ተቀበለ። ከዛ ቀጥሎ የሚጠይቀውን ለመታዘዝ ያ ጌታ ያን ሁሉ ዋጋ የከፈለለትን ጌታ ለማስደሰት በፍቅር ለሱ ባሪያ ሆኖ ለመቀጠል ጌታው አድርጎ የተቀበለውን አዳኝ አድርጎ የተቀበለውን ለመታዘዝ ከዚህ ቀደም እንደ ብሉይ ኪዳን እየፈራ ሳይሆን ደስ እያለው ለጌታ ባሪያ ሆኖ የመታዘዝ ህይወትን ይኖራል። ይህ እምነት ውስጥ ያለ ሂደት ነው። ከዛ በሱ ላይ አርፎ ያለ ስጋት ይቀመጣል። እውነተኛ እምነት እነዚህ ነገሮችን ያካተተ ነው። እውነተኛ እምነት መስማትን፣ መጸጸትን፣ መናዘዝን፣ መቀበልን፣ መታዘዝንና በእርሱ አርፎ መኖርን ያጠቃልላል እንጂ የአንድ ቀን መግለጫ የአንድ ቀን ምስክርነት ማለት አይደለም። ስለዚህ የሚያድን እምነት ስንል የአንድ አካባቢ ባህል ወይም ከቤተሰብ የሚወረስ ባዶ ስርዓት አይደለም። ምክንያቱም ድነት የሚያስፈልገው ሰው በመጀመሪያ ምን አልኩኝ? ስለ ኢየሱስ የሚናገረውን የወንጌል ቃል የመስማት እድል ማግኘት አለበት። ስለዚያ መንገድ ክርስቶስን የመከተል መንገድ በሐዋርያት ሥራ አምባችሁ ከሆነ ስለ ኢየሱስ የመመስከርና ወደዛ ህይወት የመቀላቀሉ ሂደት የዚያ መንገድ ነው የሚባለው መንገድ። ምክንያቱም ኢየሱስ ራሱ መንገድና ህይወት እውነት ምን ነኛል። ሐዋርያው ቅዱስ ጳውሎስ በሮሜ ምዕራፍ 10 ቁጥር 14 ላይ እንዲህ ብሎ ይናገራል። ባልሰሙትስ እንዴት ያምናሉ? ባልሰሙትስ እንዴት ያምናሉ? ተማል ያልሰማችሁት ነገር ማመን ከባድ። በዛው ሮሜ 10:17 ላይ መልስ እየሰጠ እንዲህ ይላል፣ እንግዲያስ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው። ሌላ ተረት አይደለም። ሌላ ፎርቹን ቴለር ጋር ሄዶ መስማት አይደለም። ሌላ መልካም እድል ብሎ ባዶ የምስራች የሚሰብክልን ጋር መቀመጥ ማለት አይደለም። የምንወደውን የሚነግረን ሰው ጋር መስማት ማለት አይደለም። የምስራቹን ቃል ስለ እግዚአብሔር ቃል ይህ ወንጌል ነው። ይህ ወንጌል ደግሞ ሰዎችን ሁሉ ማዳን የሚችል የእግዚአብሔር ኃይል ነው ብሎ ቁልጭ ያለ መልስ ይሰጣል ማለት ነው። ሐዋርያው ዮሐንስም በምስክርነቱ እንዲህ አለ፣ የእርሱ ወደ ሆነው መጣ፣ የገዛ ወገኖቹም አልተቀበሉትም። ለተቀበሉት ሁሉ ግን በስሙም ለሚያምኑት ለእነርሱ የእግዚአብሔር ልጆች ይሆኑ ዘንድ ስልጣንን ሰጣቸው ይላል ዮሐንስ ወንጌል ምዕራፍ 1 ቁጥር 11 እና 12። እንግዲህ ለሰዎች ሁሉ ድነትን ያመጣው ጸጋ በወንጌል ቃል በኩል ተገለጠ ማለት ነው። ያ ቲቶ 2:11 ላይ ያነበብ ነው። ያ የተገለጠው ጸጋ እንግዲህ ለሰዎች ሁሉ ድነትን አመጣ። ሰሙ፣
ተጸጸቱ፣ ንስሐ ገቡ፣ ተቀበሉ፣ መታዘዝ በፈቃደኝነት ጀመሩና ድነትን አመጣላቸው ማለት ነው። ይህ ጸጋ ግን እንዲሁ እዛው አልቆመም። የዳንበት ጸጋ ጌታ ኢየሱስ ክርስቶስ እስኪመጣ ድረስ ለሱ በመታዘዝ አጥብቀን እንድንይዝ መጽሐፍ ቅዱስ ይነግረናል። እስቲ እቺኑ ያነበብናትን ቲቶ 2:11 ላይ አይደለም ያነበብነው? እንቀጥል እስቲ እንቀጥል። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ብሎ ቁጥር 11 ላይ ከተናገረ በኋላ ቁጥር 12ን እናንብብ። ይህም ጸጋ ኃጢአተኝነትንና ዓለማዊን ምኞት ክደን የተባረከውን ተስፋችንን እርሱም የታላቁን የአምላካችንንና የመድኃኒታችንን የኢየሱስ ክርስቶስ ክብር መገለጥ እየጠበቅን ራሳችንን በመግዛት እምነት ውስጥ ሆነን ማለት ራሳችንን በመግዛት በጽድቅ እግዚአብሔርንም በመምሰል በአሁኑ ዘመን እንድንኖር ያስተምረናል። ዝም ብሎ ልቅ አልተወንም። አመን፣ ተቀበልን፣ ታዘዝን፣ እርፍ ብሎ ሰው ላይ እናርፋለን። ጌታን እየጠበቅን ራሳችንን እየገዛን ራሳችንን እንድንገዛ ራሱ ይገዛ የሚያደርግልን እግዚአብሔር ራሱ ነው። እንዴት? ቅዱሱን መንፈስ ይሰጠናል። ቅዱሱን መንፈስ በእኛ ውስጥ ሆኖ ፍሬ ያፈራል። በእነዚያ የመንፈስ ፍሬዎች ውስጥ አንደኛው ምንድነው? ራስን መግዛት ነው። ልቅ ህይወት አይደለም። በጎነት፣ ፍቅር፣ የዋህነት፣ ትህትና፣ ራስን መግዛት፣ እነዚህ የመንፈስ ፍሬዎች ባመነ ሰው ውስጥ የሚፈልቁ የምናፈራቸው ይሆናሉ። ስለዚህ የሰው እምነት ስንል የአንድ ቀን መግለጫ እንዳልሆነ ይነግረናል ማለት ነው። እንግዲህ ገና ከትርጉሙ ስንነሳ ድነት ከኃጢአት ነፃ መውጣት ማለትም የሰው ልጅ ካለበት የጥፋት መንገድ ተመልሶ ማለትም ንስሐ ገብቶ ከኃጢአት ንጹህ በእግዚአብሔር ዓይን ማለት ነው። ሰው በዚህ ስጋ መንጻት አይችልም፣ ግን እግዚአብሔር ንጹህ ብሎ እስከሚጠራበት እስኪቆጠርለት ድረስ ጻድቅ ሆኖ በእግዚአብሔር ፊት የሚታይበት ወይም ጻድቅ የሚሆንበት ሂደት እንደሆነና በወንጌሉ ቃል አምኖ በማረፍ ከዘላለም ሞት ወደ ዘላለም ሕይወት የሚሻገርበት እግዚአብሔር ራሱ ያዘጋጀው የማምለጫ መንገድ ድነት መሆኑ ተመልክተናል ማለት ነው። ስለዚህ ስለ ፍጹም ድነት ስናስብ እኛ የሰው ልጆች ስለ ኃጢአት ልብ በሉ፣ እኛ የሰው ልጆች ስለ ኃጢአት ያለን አመለካከት እግዚአብሔር ኃጢአትን ከሚያይበት መነጽር አንጻር መቃኘት ይኖርበታል። ዝም ብለን አይደለም ኃጢአትን ድፋይ ማድረግ አለበት። እግዚአብሔር ኃጢአትን ከሚያይበት መነጽር አንጻር መቃኘት ይኖርበታል። ይህንን ሐሳብ በቀላሉ ለመረዳት ቅዱሱ መጽሐፍ ሁለት ነገሮችን ጎን ለጎን ያስቀምጣል። እነሱም ልብ ብላችሁ ስሙ። ኃጢአት ከዛ ሞት። ይህንን በጥቅስ ልደግፍላችሁ ታውቃላችሁ። ሮሜ ምዕራፍ 6 ቁጥር 23 ላይ ተጽፎላችኋል። የኃጢአት ደመወዝ ሞት ነው። አዳምም ያኔ ከሔዋን ጋር ማኑ በነኩ ቀን የተፈረደባቸው ሌላ አይደለም፣ ሞት ነው። በበላችሁ ቀን ሞትን ትሞታላችሁ። ስለዚህ ኃጢአት ተጠራ ማለት በእግዚአብሔር ፊት ኢኩቫለንት ፍርድ ሞት ነው። ሁለተኛው በጣም ሊታሰብበት የሚገባው ነገር ደግሞ ጽድቅን ከጠራ በኋላ ከዛ ጋር የተያዘው ምንድነው? የዘላለም ህይወት ነው። አያችሁ፣ ኃጢአት፣ ሞት፣ ጽድቅ፣ የዘላለም ህይወት። እነዚህን የተረዳ ክርስቲያን የትም አይወድቅም። ስለሆነ ኃጢአት ይህን ሁሉ ሊያስከትል የሚችል ከሆነ ኃጢአትን በየቀኑ እንደምንሰራቸው ተራ ስህተቶች ማየት መተው ያስፈልገናል ማለት ነው። ይሄ አቅልሎ ማየት ኃጢአትን በየቀኑ እንደምንሰራቸው ተራ ስህተቶች አቅልለን የምናይ ከሆነ ያድነናል የምንለው እምነታችን መሰረቱ የሚነቃነቅና ተስፋችንንም አደጋ ላይ ሊጥል ይችላል። ምክንያቱም የሚዋዥቅ ተስፋ ይኖረናል። መሰረታችን አቅጣጫችንም በድንግዝግዝ ጉዞ ይሆናል ማለት ነው። በድንግዝግዝ ጉዞ ይሆንብናል። እንደ ዕብራይስጡና የግሪኩ ትርጉም ኃጢአት ማለት ቀላል ትርጉም ተሰጣቸው። በግሪኩ በዕብራይስጡ ኃጢአት ማለት አንደኛ ዓላማ መሳት ነው። ወዴት እንደሚሄድ የማያውቅ ሰው በየቦታው የሆነ ነገር እየነካካ ይሄዳል፣ ይቆያል፣ ይዘናጋል። ስለዚህ ዓላማውን ሲቷል ማለት ነው። ስለዚህ ኃጢአት ሰራ ማለት ነው። በዕብራይስጡ ዓላማን መሳት። እንደዚህ ዓላማን ታውቃላችሁ። አንዳንድ ኢላማ ይባላል። ኢላማ ማለት የሆነ ሰርክል ይደረጋል፣ እዛ ላይ ወርውሮ ስትሬት መምታት ማለት ነው።
ይህ ኢላማ መሳት ማለት ኃጢአት ሰራ ማለት ነው። ምክንያቱም በግሪኩ ከደረጃ በታች ወረደ ማለት ነው። ግሬዱን አላገኘም፣ ሚስ አደረገ ፖይንቷን። ስለዚህ ደረጃው ተመጣጣኝ ውጤት አላመጣም ማለት ነው። ስለዚህ ኃጢአት ማለት ኢላማን መሳት፣ አላማን መሳት፣ ከደረጃ በታች መሆንን ያመለክታል ማለት ነው። ይህ ደግሞ እንከን ነው፣ ጎደሎነት ነው፣ ከእግዚአብሔር ክብር መጉደል ነው። ታውቃላችሁ አይደል? ሁሉም ኃጢአት ሰርተዋልና ቀጥሎ ያለው የእግዚአብሔርን ክብር ጎድሏቸዋል፣ ከስታንዳርድ በታች ሆነዋል ማለት ነው። ኃጢአትን በትክክል የሚገልጸው ይሄ ከስታንዳርድ በታች። ስታንዳርድ የሰው ልጅ በእግዚአብሔር አምሳል ክብሩ ይሄ ነው። ስለዚህ እንደ ቅዱስ ቃሉ አገላለጽ ኃጢአት ከሰው መንፈሳዊነት አንጻር ሲታይ 3 መሰረታዊ ባህሪያት አሉት። እነሱም እንግዲህ በደንብ ስሙ። ኃጢአትን ቀለል አድርገን የምናይ በብሮድ ሴንስ በሁለት ይከፈላል። ነገር ግን መረዳታችንን ወደ 3 ልናሳድግ እንችላለን። መረዳታችን በብሮድ ሴንስ እንደ ካታጎሪ በሁለት ይከፈላል። አንደኛ ምን ልትሉ ትችላላችሁ? አንደኛ ኦሪጂናል ሲን ወይም የውርስ ኃጢአት የምንለው የዞረ ዕዳ፣ የዞረብን ዕዳ ማለት ነው። ከየት ከአዳም። አንዳንድ ሰዎች ይህንን አይቀበሉም። እስቲ መጽሐፍ ቅዱስ የሚለውን ግን እንይ። ሮሜ ምዕራፍ 5 ቁጥር 12 ላይ ስለዚህ ምክንያት ኃጢአት በአንድ ሰው ወደ ዓለም ገባ፣ በኃጢአትም ሞት። ሁለቱም የያዛቸው ነው አይተው። ይህንንም እንኳን የሚደግፍልን መዝሙረኛው ዳዊት በመዝሙሩ 51 ቁጥር 5 ላይ እነሆ በአመፃ ተፀነስሁ እናትም በኃጢአት ወለደችኝ ብሎ ሲናገር፣ ጳውሎስ ደግሞ በኤፌሶን ምዕራፍ 2 ቁጥር 3 ላይ እንደ ማንኛውም ሰው ከፍጥረታችን የቁጣ ልጆች እንደሆንን ያረጋግጣል። ስለዚህ ምንድነው የዞሬ የኃጢአት ዕዳ አለብን የሰው ልጆች በሙሉ። በማን ምክንያት? በአንድ ሰው ምክንያት፣ በዛ በተዋረድ ይሄዳል። ብዙ ወንጌላውያን አንዳንድ ከፔንቴኮስታል የሆኑ ሰዎች ይህን አይቀበሉም። እኔ ስለ አዳም ኃጢአት አያገባኝም። ለዚህም ነው በሕፃናት ጥምቀት ላይ ክርክሮች ያሉት። አንደኛው ምክንያት ከሕፃናት ጥምቀት ጋር ባለው ጉዳይ አንደኛው አከራካሪ ነጥብ የውርስ ኃጢአት መቀበልና አለመቀበል ዙሪያ ነው። ስለዚህ አንደኛው ስለ ኃጢአት መሰረታዊ ባህሪያት የውርስ ነው። ኦሪጂናል ሲን በሰው ሁሉ ውስጥ አለ። ከዳዊት አንሻለን፣ ከጳውሎስ አንሻለን። ሁለተኛው እንደ ካታጎሪ የግብር ኃጢአት ነው። ከተወለድን በኋላ ከስጋችን ማኒፌስት የሚደረገው ኦሪጂናል ሲን ማንነት የተነሳ የምንፈጽማቸው የህይወት ዘመን በደሎች፣ ዓላማ መሳት እና ከደረጃ በታች የሆነ ኑሮ መኖር ማለት ነው። ከደረጃ በታች የሆነ ኑሮን የመኖር ሂደት የግብር ኃጢአት፣ በተግባር የምናሳየው ኃጢአት ተብሎ ይያዛል። ይህም ደግሞ ምንድነው? በስጋ ውስጥ የተሰወረ ኃይል ስለሆነ ከዛ ኦሪጂናል ማንነታችን የሚፈልቅና ኃይል ነው። ግፊት ነው። ኃጢአት ዝም ብሎ የአንድ ቀን ክስተት አይደለም፣ ኃይል ነው። እስቲ መጽሐፍ ቅዱስ ስለዚህ የሚለንን እንስማ። ሁለተኛ ኃጢአት በሰው ስጋ ውስጥ የተሰወረ ኃይል ነው የሚለው ጌታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 8 ቁጥር 34 ላይ ለፈሪሳውያን እንዲህ ሲል መለሰ። ጥያቄ ተጠይቆ ስለነበረ እንዲህ አለ፣ እውነት እውነት እላችኋለሁ ኃጢአትን የሚያደርግ ሁሉ የኃጢአት ምንድነው? ባሪያ ነው። መግዛትን ይችላል። ኃጢአቱ ማለት በስጋ ውስጥ የተሰወረ ኃይል ስለሆነ ባሪያ ያደርጋል። ጳውሎስ በሮሜ ምዕራፍ 6 ቁጥር 12 እስከ 14 ላይ እንዲህ ይላል፣ እንግዲህ ለምኞቱ እንድትታዘዙ በሚሞት ስጋችሁ ኃጢአት አይንገስ፣ ብልቶቻችሁንም በአመፃ የጦር ዕቃ አድርጋችሁ ለኃጢአት አታቅርቡ። ነገር ግን ከሙታን ተለይታችሁ በሕይወት እንደምትኖሩ ራሳችሁን ለእግዚአብሔር አቅርቡ። ብልቶቻችሁንም የጽድቅ የጦር ዕቃ አድርጋችሁ ለእግዚአብሔር አቅርቡ ይላል። ኃጢአት አይገዛችሁምና ከጸጋ በታች እንጂ ከሕግ በታች አይደላችሁምና። ኃይል ነው፣ ይገዛል። ሰውን ባሪያ ያደርጋል፣ ይገዛል። ስለዚህ በስጋ ውስጥ የተሰወረ ምንድነው? ኃይል ነው። አንዳንዴ እኮ ያስገድድናል። ለዛ ነው አሁን ላርቅ አላድርግ ስንል ፑሽ ያደርገናል። ኃይል ስለሆነ ዝንባላችን ወደ ኃጢአት የሚያደላው ኃጢአት ኃይል እኛ ውስጥ ስላለ ነው። የዕብራውያን ጸሐፊም እንደዚህ ብሎ ይናገራል፣ ከኃጢአት ጋር እየተጋደላችሁ ገና ደምን እስከ ማፍሰስ ድረስ አልተቃወማችሁም። ከኃጢአት ጋር ግብ ተያይዞ በቃ ትግል ውስጥ የገባ ማንም የለም። እያመቻመችን ሸውደን የምንኖር የስጋችንን ፈቃድ እየፈጸምን ነገር ግን እምነት አለን የምንል ማንም አይጥለኝም
ማንም አይነጥቀኝም የዘላለም ሕይወት ኮርቼ ወርሳለሁ ብለን የምንለው እንደ ልቅ እየኖር ስጋችን አንቆስምን ከኃጢአት ጋር ግብ ይዘን እስከ ደም መፋሰስ ስለምታገል አልቆረጥንም። ነገር ግን እንዲሁ በሸጋ ዘና ብለን ሰርቀን ዘርፈን ሙስና በልተን ዋሽተን ያውም የዘላለም ተስፋን የምንጠብቅ ጀግኖች ክርስቲያኖች ነን። የምን ጀግኖች? የተንሸራተተ በሰፊው ጎዳና የሚጓዝ የዋህ ሟች እጩ ሬሳ ክርስቲያን ሆነናል ማለት ነው። እያችሁ። ስለዚህ ኃጢአት ተግባር ብቻ አይደለም ማለት ነው። መግዛትና መቆጣጠር የሚችል ባሪያ ማድረግ የሚችል ኃይል ስለሆነ ኃጢአትን በዛ ልክ መረዳት መቻል አለብን። አይገዛችሁም ያለውና ኃጢአት የግብር ሆኖ ኃይል ሆኖ በእኛ ስጋ ውስጥ ተሰውሮ በሁለተኛ ኃይል ሆኖ ነው። አንደኛ ምን አልኩኝ? ዕዳ ነው፣ የዞረ ዕዳ የውርስ ኃጢአት ብያለሁ። ሁለተኛ በስጋ ውስጥ የተሰወረ ኃይል ብያለሁ። ሶስተኛ አንዳንድ ሰዎች ኃጢአት የሚባል ነገር የለም ይላል። ኃጢአት ህልውና ያለው ነገር አንተ ካለ ኃጢአት አለ። ምክንያቱም ማሽኑ አልሞተም። ኃጢአትን የሚፈብርከው ማሽን አልሞተም። ማሽኑ እስካለ ድረስ ምርቱ ይኖራል። በነገራችን ላይ አንዳንድ ጊዜ እንሳሳታለን። እንስሳት የሆነ ነገር ሲበድሉን ዕቃ የሆነ ውድ ነገራችን ሲሰብሩብን በመከራ ያስቀመጥነውን ወተት የሆነ ቦታ ሲደፉብን ስናይ ይህ ምን አይነት ኃጢአት ነው ብለን ለእንስሳ አንዳንድ ረፈር እናደርጋለን። እግዚአብሔር በዛ መልኩ አያየውም። ኃጢአት ለእንስሳት፣ ለአራዊት፣ ለወፎች ምናምን አይሰራም። የኃጢአትና የሞት ቅጣት ጉዳይ በሰውና በሰው ብቻ ላይ ነው። ስለዚህ እኛ ሕያዋን ሆነን እያለን በዚህ በኃጢአት በወደቀ ማንነት ከአዳም በወረስነው ማንነታችን ከሚሞት ወደማይሞት ወይም ከሚበሰብስ ወደማይበሰብስ ሰማያዊ አካል እስከሚለወጥበት የጌታ ቀን ድረስ ኃጢአት እየሰራ ይኖራል። መንፈስ ቅዱስም እያገዘን ወልጁ መልክ እያጠጋገን ትግል ይኖርብናል። ጌታ እስኪገለጥ ድረስ ፐርፌክሽን የለም። ኃጢአት ህልውናም ይቀጥላል ማለት ነው። በመክብብ መጽሐፍ ምዕራፍ 7 ቁጥር 20 ላይ መጽሐፍ ሲናገር በምድር ላይ መልካምን የሚሰራ ኃጢአትን የማያደርግ ጻድቅ አይገኝምና ሲል ሐዋርያው ቅዱስ ጳውሎስ ደግሞ በሮሜ 3:23 ላይ የተለመደውን ይናገራል። ሁሉ ኃጢአት ሰርተዋልና የእግዚአብሔርን ክብር ምን አድርጓቸዋል? ጎድሏቸዋል ይለናል። ሐዋርያው ዮሐንስም በአንደኛ መልእክቱ ምዕራፍ 1 ቁጥር 8 ላይ ለሁሉም በሚገባ ቋንቋ ኃጢአት የለብንም ብንል ራሳችንን እናስታለን፣ እውነትን በእኛ ውስጥ የለም በማለት ይደመድማል። ስለዚህ ኃጢአት ህልውና ያለው ነገር ነው። ምክንያቱም ማሽኑ እስካለ ድረስ ይቀጥላል ማለት ነው። ኃጢአት ከዛ በላይ ነው። ስለዚህ ነው እግዚአብሔር በሚያይበት መነጽር መታየት አለበት ብለን የምናየው። ስለዚህ መሰረታዊ ባህሪያቶቹ ምንድናቸው? አንደኛ የዞረ ዕዳ ነው፣ የውርስ ኃጢአት አለ። ሁለተኛ በስጋ ውስጥ የተሰወረ ኃይል ነው። ሶስተኛ ኃጢአት ማሽኑ እስካለ ድረስ ይኖራል፣ ህልውና አለው ማለት ነው። ስለዚህ ከነዚህ ሶስት የኃጢአት መሰረታዊ ባህሪያት የተነሳ መጽሐፍ ቅዱስ ድነትን በሶስት የጊዜ ደረጃዎች ያስቀምጣል። እነሱም በአላፊ ጊዜ፣ በአሁን ጊዜና በወደፊት ጊዜ አይነት ይገልጻቸዋል። ሐሳቡም እንደሚከተሉት በጥቅሶች እንመልከት እስቲ። ብዙ ሰዎችን ግራ የሚያጋባ ይህ የድነት ደረጃዎች ጉዳይ ነው። ብዙ ሰዎችን ግራ ያጋባል። ምክንያቱም ለነዚህ ቃላቶች ይገለጣል። ለምሳሌ ድነት በአላፊ ጊዜ ሲገለጽ ኃላፊ ጊዜ ድነናል። ከምንድን ነው ዳን ነው? መጽሐፍ ቅዱስ ለዛ ብዙ ጥቅሶች ስላሉ እንደ ዳንን ይነግሩናል ማለት ነው። ለምሳሌ ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም ብሎ ጳውሎስ በኤፌሶን ምዕራፍ 2 ቁጥር 8 ላይ ይናገራል ማለት ነው። በቆላስይስ 1:13 እና 14 ላይ እንዲህ ይለናል፣ እርሱ ከጨለማ ስልጣን አዳነን፣ ቤዛነቱንም እርሱንም የኃጢአት ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት ምን አደረገን? አፈለሰን። አለቀ ማለት እኮ ድነናል። ይህን የሚያመለክተው ከውርስ ኃጢአት ጌታን የተቀበልን ዕለታ የኃጢአት ስርየታችንን ያገኘን በልጁ በኢየሱስ ክርስቶስ አምነን በተጠመቅን ዕለት ከዛ ከኃጢአት ዕዳ ተገላገልን፣ ከውርስ ኃጢአት ነፃ ወጣን። ይሄ ፓስት ቴንስ ማለት ነው። አላፊ ጊዜ ድነናል፣ አይደገምም። አንድ ሰው አንድ ጊዜ ነው የሚወለደው። ስለዚህ አልቋልና ሌላ ምን ልታመጣ ትችላላችሁ? እንግዲህ እኔ ቅዱሳት መጽሐፍት የሚናገሩትን ቀጥሎ ሁለት ጊዜያት አሉ፣ የአሁኑ ጊዜና የመጪው ጊዜ። የአሁኑ ጊዜ ደግሞ ብዙ ሰራፊዎች የምንገልጸው እንዴት ነው?
እየዳንንም ነው። ድነናል፣ ግን አሁንም እየዳን ነው። ፐርፌክሽን ጋር ስላልደረስን ጉዟችን ረጅም ነው። መንገዱ ረጅም እኮ ነው። መንገዱ ረጅም ነው። ስለዚህ ድነናል። በአሁኑ ጊዜ ስትገለጥ ደግሞ እየዳንን ነው። ጳውሎስ እንደዚህ ይላል፣ ስለዚህ ወዳጆቼ ሆይ ሁል ጊዜ እየታዘዛችሁ በእናንተ ዘንድ በመኖር ብቻ ሳይሆን ይልቁን ስርቅ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ። ምንድን ነው ያለው? በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ። ፊልጵስዩስ ምዕራፍ 2 ቁጥር 12። አሃ አልተፈጸመም ማለት ነው። ይህም የእግዚአብሔር ቃል ነው። ያኛው ከላይ ጸጋው በእምነት አድኗቸዋል ያለው ጳውሎስ ነው። አሁንም እየተናገረ ያለው ማን ነው? ጳውሎስ ነው። ሁለት ሰው አይደለም፣ ሁለት ሃይማኖት የለውም፣ አንድ ሃይማኖት ነው ያለው ሰውየው። መዳናችሁን ፈጽሙ። እስቲ ቀጥሎ ያለውን የዕብራውያን ጸሐፊ የተናገረውን ደግሞ እንስማ። ዕብራውያን ምዕራፍ 10 ቁጥር 39 እኛ ግን ነፍሳቸውን ሊያድኑ ከሚያምኑቱ ነን እንጂ ወደ ጥፋት ከሚያፈገፍጉ አይደለንም። ስለዚህ ወደፊት እንቀጥላለን። አመን ዳንን፣ ከአዳም ዕዳ ነፃ ወጣን። ነገር ግን የግብር ስጋችን ውስጥ የተሰወረው ኃይል የመታገል ጊዜ አሁን ነው። እንደውም በይበልጥ አድርጓልን ለፍቅርና ለመልካም ስራ እንድንነቃቃ አንዱ ሌላውን ያሳስበውና በይበልጥ አድርጉልን ብለውና ግብ ትግሉ አሁን ነው። አሁን እኮ ድነናል ብለን ካወጅን በኋላ ጠላቶች ይበዙብናል፣ ስጋችንም ይነሳብናል። ሰይጣን ጠላት ደግሞ ካለፈው ትግል የተነሳ የበለጠ ይታገለናል ማለት ነው። የእግዚአብሔር ኃይል ብዙ ሲሆን ጠላቶች እንደገና ኃይላቸውን ያበዛሉ፣ አያሸንፉም እንጂ። ስለዚህ እዘጋ ነው እንግዲህ እየዳንን ነው የምንለው። በአሁኑ ጊዜ ደረጃ እየዳንን ነው ያለነው። ከኃጢአት ምንድን ነው ማለት ነው? ከኃጢአት ኃይል ነው ከውስጣችን ሆኖ ባህሪ አድርጎ ሊገዛን ከሚፈልገው ከጸጋ በታች እንዳንሆን ከሕግ በታች እንድንሆን እየፈራን እንድንኖር ከሚያደርገን ኃጢአት ጋር ግብ ኖ ስጋችንን ኖ ማለት የምንችልበት ነው። እየዳን ነው። ትግላችን እዘጋ ነው። እንግዲህ ስጋን መጎሰም የሚሉ ቃላቶችን መጠቀም የምንችለው ይህ ከኃጢአት ጋር ኃይል ጋር የሚደረገው ግብ ድነታችንን ፍጹም ለማድረግ በፍርሃትና በመንቀጥቀጥ መዳናችሁን ፈጽሙ ወደዚህ ለቀቃርገ ሁሉ ነገር አልቋል ብለህ ከጠባቡ ጎዳና ወደ ሰፊው ለመውጣት የተሰለፍኩ ሰነፍ ክርስቲያን ሆይ ተመለስ። ኃይል ነው። ጦርነት አለ። በጦር ሜዳ ላይ ነው ያለው። ስለዚህ ከኃጢአት ኃይል ጋር ትግል መኖሩን በጦር ሜዳ ላይ መሆኑን እንዳትረሳ፣ ለአንድ ቀንም እንዳትረሳ። በሶስተኛው ጊዜ የድነት ጊዜ መጪው ጊዜ ነው። እግዚአብሔር ለዛ ያብቃን ነው የሚለው። ይህ የኃጢአት ህልውና የሚያልቃበት ጊዜ ነው። የኃጢአት ህልውና የመጪ ጊዜ ነው። መጪ ጊዜ ስንል ከነገ ጀምሮ ቀጥሎ ያለው ማለት አይደለም። መጪው ጊዜ ማለት ጌታችን ኢየሱስ ክርስቶስ በክብር ከተመለሰ በኋላ ቀጥሎ ያለው ጊዜ መጪው ጊዜ ነው የሚለው። የአሁኑ ጊዜ ማለት ከመወለዳችን ጌታን ከተቀበልን በስጋ ከዚህ ዓለም እስከምንሰበሰብ ድረስ ያለው ማለት። የአሁኑ ጊዜ ጌታን ከተቀበልን ጊዜ ጀምሮ በስጋ እዚህ ዓለም ስንለይ ወደ ጌታ ስንሰበሰብ ወይም ጌታ እስኪመጣ ድረስ ያለው ጋር የአሁኑ ጊዜ ድነታችን ከኃጢአት ኃይል ጋር መታገል መዋጋት ይቀጥላል። ስለዚህ ፐርፌክሽን የለም። በዚህ ሰዓት ትግል ነው። ስጋችን እየጎሰምን በፍጹም ፍርሃት ለእግዚአብሔር እየተገዛን ራሳችንን በመግዛት ለእግዚአብሔር በፍርሃት የምንገዛበት ወደን ማለት ነው። ወደን የምንገዛበት ጊዜ ስለሆነ እየዳን እንኖራለን። ድነታችን በየጊዜው ወደ ክርስቶስ ልክ እስክንደርስ ድረስ ይቀጥላል። ሶስተኛው መጪው ጊዜ ምንድን ነው ያልኩት? የመጨረሻው ጊዜ ነውና ጌታ ሲመጣ ደስ የሚልን ነገር የምስራች ማራናታ የሚያሰኘው ፓርት ምን እንደሆነ ታውቃላችሁ? ያኔ የኃጢአት ህልውና ያከትማል። የሚገርመው ፈታኞቻችን በመጽሐፍ ቅዱስ ውስጥ ጠላቶቻችን ተብለው የተዘረዘሩት ዓለም፣ ስጋ፣ ሰይጣን ሁሉ አቅም አይኖራቸው። ምክንያቱም ዓለም ያልፋል፣ ስጋ ይሞታል፣ ሰይጣን ይደመሰሳል፣ ፈታኝ የለንም። ኃጢአት የለውና ማሽኖቹ ሁሉ ምናልባት ሞተዋል። ማራናታ ለዛ ለመብቃት በሁለተኛው የድነት ጊዜ እየዳንን ነው ብለን ላለን ክርስቲያኖች በእግዚአብሔር የማዳን ጸጋ ስለተጠራጠርን አይደለም። ትግል እኛ ጋር አለ። ብዙ ሰዎች ወድቀዋል። ከግብፅ የወጡ ሰዎች ሁሉም ከነዓን አልደረሱም። ጌታን የተከተሉ በሙሉ
እስከ መጨረሻው አልተከተሉትም። እንኳን ሌሎች ከ12ቱም ፈተናቸውን አይተናል። ጴጥሮስና ይሁዳን ብቻ እንውሰድ። ጴጥሮስ ወደቀ፣ ተነሳ። ይሁዳ ወደቀ፣ አልተነሳም። በሁለቱም ሰይጣን ገባባቸው። ነገር ግን አንዱ ለንስሐ በቃ፣ አንዱ ለንስሐ አልበቃ። ስለዚህ ያን ትግል ማለፍ ስላለ እየዳን ነው። ስጋችን እየጎሰምን ከኃጢአት ኃይል ጋር እየታገልን ወደ ፍጻሜው እንገሰግሳለን። እውነትን በፍቅር እየያዝን ወደ ክርስቶስ ልክ እናድጋለንና ድነት ደረጃዎች አሉት። ይህን ደረጃ ስንዘነጋ ነው አንዴ ዳነ ለዘላለም ድኗል ብለን ያልሆነ ስብከት ውስጥ የምንገባው ማለት ነው። ስለዚህ ነው አንዳንድ ሰባኪዎች ድነናል፣ እየዳን ነው፣ እንዲሁም እንድናለን ስንላቸው መዳናችን ያላለቀ ጉዳይ እየመሰላቸው አብዛኞቻችን ግራ ነው የሚገባቸው። ሂደቱ አይገባቸውም። ይህን ስጋ አናምንም። በዛ ልክ እግዚአብሔር ጸጋ እንደበዛ እናምናለን። ምን እስከሆነ ድረስ ብቻ በእምነት በእሱ ላይ እስከተደገፍን ብቻ፣ ፈተና መኖሩን አውቀን የምንኖር ከሆነ ብቻ፣ ሰይጣን መኖሩን አውቀን የምንኖር ከሆነ ብቻ፣ ስጋችን ደካማና ወደ ኃጢአት የሚያደላ መሆኑን አውቀን በኖርን ልክ ብቻ፣ ዓለም ለፈተና ራስን ዘርግታ ከሰይጣን ጋር ተባብራ እኛን ለመጣል ያሰፈሰበች መሆኑን አውቀን እስከተረዳን ብቻ እምነታችን የሚሰራው። አለዛ ባዶ ነገር ተደግፈን እንወድቃለን፣ ከድነታችንም እንጎላለን ማለት ነው። ስለዚህ ነው እንግዲህ ወንድሞች ያለማወላወል የምንይዘው ተስፋችን ይኸውም ምናችን ድነታችን በእግዚአብሔር በኩል ምን የሆነ ነው ብያለሁ፣ ያለቀና የተጠናቀቀ ነው። ይህ ጉዳይ በእግዚአብሔር በኩል ለአንድና ለመጨረሻ በመስቀል ላይ በቀራንዮ ላይ አልቋል። ጌታም ሞቴ ተፈጸመ አለ። በእግዚአብሔር በኩል ፔሬድ የሚደገም ነገር የለም። ይህ ጉዳይ ያለቀ ስለሆነ ስለዚህ በጌታ ሁሉ ጊዜ ደስ ይበላችሁ። ይህንን ድነታችንን ግን እስከ መጨረሻው አጥብቀን በመያዝ ከክርስቶስ ጋር ወራሾች ስለምንሆንበት ዝርዝር ሂደት ነው እያወራን ያለነው። አለቀ ያዝን እስከ መጨረሻው መጠበቅ የሚል ነገሮች ቃላቶች አሉ መጽሐፍ ቅዱስ ውስጥ። አጥብቃችሁ ያዙ ይላል። የመጀመሪያ እምነታችንን እስከ መጨረሻው አጥብቀን ብንይዝ ከክርስቶስ ጋር ወራሾች እንሆናለን የሚለው ቃል ለዛ ነው። ስለዚህ ይህ ሂደት እያወራን ነው። ይህንን በክፍል 2 እንመለስበታለን። የጌታ ወገኖች እንግዲህ ለክብሩ ሲል ገናናው ስሙ ከዘላለም እስከ ዘላለም ይመሰገን ዘንድ አንድያ ልጁን ልኮ የኃጢአት ስርየትን ለኛ በማስገኘት እግዚአብሔር እንዲህ ወዶ ያዳነን ለምንድን ነው? እጅግ ስለሚወደን ነው። አንደኛ ዮሐንስ ምዕራፍ 3 ቁጥር 1 ላይ አይደል? ልጆች ሆይ እግዚአብሔር እንዴት ያለ ታላቅ ፍቅር ለኛ እንዳለው እዩ አለ። ከዛ ምን አለ? አሁን የእግዚአብሔር ልጆች ነን። ቀጥሎ ምን እንደሚሆን ግን ገና አልታወቀም። ለምን? በመሃል ፈተና አለ። በመሃል ከኃጢአት ኃይል ጋር ትግል አለ። ይህንን ሳትረሱ ስለዛ ዲቴይል ጉዳይ በክፍል 2 እናወራለን። እግዚአብሔር ይወዳችኋል፣ እኔም እወዳችኋለሁ። ተባረኩ።